ኢራን ለሳምንታት በዘለቀው ህዝባዊ ተቃውሞ እየታመሰች ይገኛል። የጸጥታ ኃይሎቿ እየወሰዱት ባለው እርምጃ በመቶዎች መገደላቸው የተነገረ ሲሆን በሺዎች የሚቆጠሩት ደግሞ እስር ቤት ተወርውረዋል። ይህ የኢራን መንግስት ተቃውሞን ለመቆጣጠር እየወሰደ ያለው እርምጃ አሜሪካን ጣልቃ እንድትገባ ሊያደርጋት እንደሚችል ፕሬዝዳንት ትራምፕ እያስጠነቀቁ ይገኛል። ኢራንም ለድርድር ዝግጁ መሆኗን፣ ነገር ግን በውስጥ ጉዳዩዋ ጣልቃ ከሚገባ ወገን ጋር ጦርነት ለመግጠምም በዛው ልክ ዝግጁ መሆኗን አስታውቃለች። ኢራን ጠንካራ ወታደራዊና የጸጥታ ኃይሎች ቢኖራትም ባለፈው በእስራኤልና በአሜሪካ በተፈጸመባት ጥቃት ክፉኛ ተጎድተዋል። ነገር ግን አሁንም በአገር ውስጥና ከውጭ ለሚገጥማት ኃይል እንደ መከላከያ የምትጠቀምበት የኢራን እስላማዊ አብዮታዊ ዘብ መተማመኛዋ ነው። ከአሜሪካም ሆነ ከየትኛውም ወገን ለሚሰነዘርባት ጥቃት ይህ ዘብ ዋነኛ የአገሪቱ መከታ ነው። ይህ ኢራን የምትመካበት ወታደራዊ ኃይል ማን ነው? ምንስ አቅም አለው? የሚለውን እንተነትናለን። የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል እየጠነከረች በመምጣት ታካሂደዋለች የሚባለውን የኒውክሌር ግንባታ ዋነኛ ስጋት ከመሆኑም በተጨማሪ በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያንንና ወዳጆቿን እንቅልፍ ነስታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቷን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመውን የኢራን እስላማዊ አብዮታዊ ዘብ ዘወትር በምዕራባውያን ስሙ የሚነሳው የአገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊ ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካና ካናዳ የጦር ክፍሉን ሽብርተኛ ብለው ፈርጀውታል። አብዮታዊ ዘቡ በአሁኑ ወቅት በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። ከአገሪቱ የበላይ መሪ አያቶላህ አሊ ኻሜኒና ከሌሎች ከፍተኛ ባለስልጣናት ጋር የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይህኛው ኃይል ነው። ከዚህም በተጨማሪ በአገር ውስጥ የሚነሱ ተቃውሞዎችን ማፈን ዋነኛ ሚናው የሆነ ሲሆን ባሲጅ በመባል የሚታወቀው የሚሊሻ ኃይልን እንዲሁም የአገሪቱ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ያስተዳድራል። ይህ ብቻ ሳይሆን አብዮታዊ ዘቡ ከኢራን ውጪ በሚንቀሳቀሱ ቅዱስ ወይንም ኢየሩሳሌም ተብለው በሚጠራው የጦር ክንፍ አማካኝነት በመካከለኛው ምስራቅ ለሚገኙ አገረ መንግስታት እና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያና ቴክኖሎጂ እንዲሁም ስልጠናዎችን ምክር በመስጠትና ሌሎችንም ተግባራት በመፈጸም ተጽዕኖ ያሳድራል። አሜሪካ ቅዱስ ኃይልን ሽብርተኛ ቡድኖችን በመደገፍ እንዲሁም በኢራንና በመካከለኛው ምስራቅ በመቶዎች ለሚቆጠሩ አሜሪካውያንና የአጋር አገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃትን በመፈጸም ትከሰዋለች። በዚህም እንደ አውሮፓውያን አቆጣጠር ጥር 3 2020 ላይ አሜሪካ በባግዳድ በፈጸመችው የድሮን ጥቃት የቅዱስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሱሌይማኒን ገድላለች። በወቅቱ የመከላከያ መስሪያ ቤቷ ሱሌይማኒ በኢራቅ አሜሪካዊ ተቋራጭን የገደለ የሮኬት ጥቃት ማቀነባበራቸውንና አሜሪካዊ ዲፕሎማቶችን እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጿል። አያቶላህ አሊ ኻሜኒም ለጀነራላቸው ግድያ የኃይል የበቀል እርምጃ እንዲወሰድ ጥሪ አቅርበው የነበረ ሲሆን ይህም ወደ ባሰ ግጭት ሊያመራ ይችላል የሚል ስጋትንም በወቅቱ ፈጥሮ ነበር። ባለፈው ዓመት ሰኔ ወር እስራኤል በፈጠረችው ጥቃት በርካታ የአገሪቱ ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶች መገደላቸውን ኢራን አረጋግጣለች። በጥቃቱ የኢራን እስላማዊ አብዮታዊ ዘብ የአየር ኃይል አዛዥን ጨምሮ ቢያንስ 20 የኢራን ወታደራዊ ኃይል ከፍተኛ አዛዦች ተገድለዋል። ከአውሮፓውያኑ 1979 አብዮት በፊት የኢራኑ የመጨረሻው ንጉስ መሐመድ ሪዛ ፓህላቪ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑበት በጦር ኃይላቸው ነበር። በአያቶላህ አሊ ኻሜኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ይህንን በመከተል ነበር አብዮታቸውንና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎቹ መደበኛ ጦሩ ወይም አርታሽ የኢራንን ዳር ድንበር እንዲጠብቅ
የውስጥ ወሰኖችን ስርዓት እንዲያስከብር፣ ሌላ የጥቃት ቡድን ደግሞ እስላማዊ ስርዓቱን እንዲከላከል የሚፈቅድ አዲስ ህገ መንግስት አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስት ከተሰጠው ሚና ሲወጣ ይታይ ነበር። አብዮታዊ ዘቡ ከተሰጠው ኃላፊነት ውጪ ህዝቡን ደንብና ስርዓት እንዲያከብር የሚያደርግ ሲሆን የራሱን ጦር የባህርና የአየር ኃይልንም አቋቁሟል። አብዮታዊ ዘቡ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም አገሪቱ ከፈጸመቻቸው ወታደራዊ ዘመቻዎች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። በእስራኤል ጥቃት የተገደሉት የአብዮታዊ ዘቡ ዋና አዛዥ ሜጀር ጀነራል ሁሴን ሳላሚና ከፍተኛ መኮንኖቻቸውም የአገሪቱ የበላይ መሪን ሲያማክሩ ቆይተዋል። የአብዮታዊ ዘቡ የባህር ኃይልም 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤ ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥ የመቆጣጠር ኃላፊነት አለው። የባህር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎች በመጠቀም ወደ ኢራን የውሃ ግዛት ቀርበዋል ያላቸውን የአሜሪካ የጦር መርከቦች ማስቆሙና ዓለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየሩ መነጋገሪያ ሆኖ ነበር። የውጊያ አውሮፕላኖች በስሩ የሌሉት የአብዮታዊ ዘቡ አየር ኃይል ኢራን ያሏትን ሚሳይሎች የመቆጣጠር ኃላፊነት አለው። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ ከ10 በላይ የባላስቲክ ሚሳይል ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳይሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባላስቲክ ሚሳይል ኃይል ባለቤት ናት። አሁን እስራኤል በኢራን ውስጥ ያሉ የኒውክሌር ማዕከላት፣ የሚሳይል ማስወንጨፊያዎችና የአየር ጥቃት መከላከያ ስርዓቶች ላይ ፈጸምኩ ባለችው ጥቃት ምን ያህሎቹ እንደወደሙ የታወቀ ነገር የለም። ኢራን ከዚህ ቀደም በእስራኤል የተፈጸሙባትን ጥቃቶች ለመበቀል ከፍተኛ መጠን ያላቸውን ድሮኖችን እንዲሁም ሚሳይሎችን መጠቀሟ ይታወሳል። ኢራን በአውሮፓውያኑ 2018 በሰሜን ኢራቅና ፓኪስታን ውስጥ በሚንቀሳቀሱ ኢራናውያን ቡድኖችና በሶሪያ ባለው እስላማዊ መንግስት ቡድን ላይ የባላስቲክ ሚሳይሎች ጥቃት በተደጋጋሚ ፈጽማ ነበር። የባህር ማዶ ኦፕሬሽኖችን በተመለከተ ከቅርብ ዓመታት ወዲህ የኢራን መንግስት የውጭ ፖሊሲን ለማስፈጸም ይጠቀምበታል የሚባለው የአብዮታዊ ዘብ ክፍል የሆነው ቅዱስ ኃይልን ነው። ኢራንም የቅዱስ ኃይል በሶሪያ ከ10 ዓመታት በላይ በተካሄደው የእርስ በርስ ጦርነት ወቅት ከስልጣን የተባረሩትን በሽር አልአሳድ በመደገፍ ጉልህ ሚና ነበረው። ኃይሉ ለፕሬዝዳንት በሽር አልአሳድ ታማኝ የሆኑ ኃይሎችን በማማከርና ከነርሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺያ ሙስሊም ሚሊሻዎችን እንዲሁም በኢራቅ አይኤስን ለማሸነፍ የረዳውን በሺያዎች የበላይነት የሚመራውን ልዩ ኃይል በማስታጠቅ ሲደግፉ ቆይቷል። ይህ በሶሪያና በአካባቢዋ የተካሄዱት ግጭቶች የእስላማዊ አብዮታዊ ቡድን አዛዥ የነበሩትን ጄኔራል ሱሌይማኒን በኢራን ውስጥ ይበልጥ እንዲታወቁ አድርጓቸዋል። ነገር ግን ጄኔራሉ ከ5 ዓመታት በፊት በዶናልድ ትራምፕ ጥቃት ኢራቅ ባግዳድ ውስጥ መገደላቸው ይታወሳል። አሜሪካም የቅዱስ ኃይል ኢራን በሊባኖስ የሚንቀሳቀሰውን ሂዝቦላህንና የፍልስጤሙን እስላማዊ ጂሃድን ጨምሮ በመካከለኛው ምስራቅ የሚንቀሳቀሱና በሽብርተኝነት ለተፈረጁ ቡድኖች ዋነኛ የድጋፍ ምንጭ ነው ትላለች። ኢራን ይህንን የአብዮታዊ ዘብ አካል የሆነውን ቅዱስ የተባለውን ቡድን ገንዘብ፣ ስልጣን፣ የጦር መሳሪያዎችና ቁሳቁሶችን በመስጠት ለማጠናከርና ለመርዳት የምትጠቀምበት ዋነኛ ዘዴዋ ነው ስትል ዩናይትድ ስቴትስ በይፋ ትከሳለች። የቅዱስ ኃይል በቀጥታ አሊያም በሌሎች ተላላኪዎች አማካኝነት ከሰባቱ አህጉራት በአምስቱ የሽብር ጥቃቶች እንዲፈጸም በማሴርና በመፈጸም በአሜሪካ ሲከሰስ ቆይቷል። በአውሮፓውያኑ 2011 በጆርጅ ታውን በሚገኝ ምግብ ቤት ቦምብ በፈነዳበት በአሜሪካ የሳውዲ አረቢያ አምባሳደርን ለመግደል በተያዘው እቅድ የቅዱስ ኃይል ተሳትፎ እንደነበረውም ተገልጿል። ከአንድ ዓመት በፊትም የጀርመን ፍርድ ቤት የጀርመን እስራኤል ቡድን የቀድሞ መሪና ከቡድኑ ጋር ግንኙነት ያላቸውን ሰዎች ሲሰልል በተገኘ የቅዱስ ኃይል አባል ላይ የጥፋተኝነት ብይን አስተላልፏል። እንዲህ አይነት ድርጊቶችም አሜሪካ እንደ አውሮፓውያን አቆጣጠር ሚያዝያ 2019 ላይ የኢራን አብዮታዊ ዘብን በውጭ ሽብርተኛ ቡድንነት እንድትፈርጅ ምክንያት ሆኗታል። በይፋ የሚታወቅና መንግስታዊ የሆነ ወታደራዊ ኃይል በሽብርተኝነት ሲፈረጅም ይህ የመጀመሪያው ነው። ከዚህም በተጨማሪ አሜሪካ በኢራን የነዳጅ ዘይት የውጭ ንግድ ላይ የጣለችው ማዕቀብ በማጥበቅ ምጣኔ ሀብቷ ይበልጥ እንዲዳከም እያደረገች ነው። በምላሹም ኢራን የአጸፋ እርምጃ ወስዳለች። አብዮታዊ ዘቡ የአሜሪካ የጦር ቅኝት ድሮንን በሆርሙዝ የባህር ወሽመጥ ላይ መጥቶ የጣለ ሲሆን በማስከተልም የዩናይትድ ኪንግደም ንብረት የሆነ ነዳጅ ጫኝ መርከብን በቁጥጥር ስር አውላለች። በተጨማሪም የኦማን ባህረ ሰላጤ ላይ በ6 ነዳጅ ጫኝ መርከቦች ላይ ውድመትን ካስከተሉ ተከታታይ ፍንዳታዎች ጀርባ የኢራን እጅ ያለበት ስትል አሜሪካ ወንጅላለች። ከዚህ በኋላም በሁለት የሳውዲ አረቢያ የነዳጅ ተቋማት ላይ የድሮን እና የክሩዝ ሚሳይል ጥቃት በመፈጸም እንዲሁም የአሜሪካ ወታደሮች በሚጠቀሙበት የኢራቅ የጦር ሰፈር በማጥቃት
ጥቃት አንድ አሜሪካዊን በመግደል ከሳለች። ኢራን ግን ክሱን አስተባብላለች። የሮኬት ጥቃቱን ተከትሎም በአሜሪካና በኢራን መካከል የተፈጠረው ግጭት ተባብሶ ነበር። ይህንንም ተከትሎ አሜሪካ የሮኬት ጥቃቱን ፈጽሞታል ብላ ባመነችበት እና ከታይብ ሂዝቦላህ ጋር ግንኙነት አላቸው ባለቻቸው በኢራቅና በሶሪያ በሚገኙ 5 የጦር ሰፈሮች ላይ የአየር ድብደባ ፈጽማለች። በአየር ድብደባው ቢያንስ 25 ተዋጊ ሚሊሻዎች የተገደሉ ሲሆን ይህም በባግዳድ በሚገኘው የአሜሪካ ኤምባሲ አካባቢ ከፍተኛ ተቃውሞን አስነስቶ ነበር። ከቀናት በኋላ ደግሞ የአሜሪካ ድሮን ከባግዳድ አየር ማረፊያ እየወጣ ባለ ተሽከርካሪ ላይ በተኮሳቸው ሚሳኤሎች ጀነራል ሱሌይማኒና የካታይብ ሂዝቦላህ አዛዥ የነበሩትን አቡ ማህዲ አልሙሃንዲስን ጨምሮ በርካታ የሚሊሻ ቡድኑ መሪዎች ተገድለዋል። የምጣኔ ሀብት አቅምን በሚመለከት የኢራን አብዮታዊ ዘብ አገሪቱ የሲቪል ተቋማት ላይ ወሳኝ ድርሻ አለው። ወደ 100 ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚሊሻ አባላት ያሉት ሲሆን ባሲጅ ታጣቂ ኃይልንም ይቆጣጠራል። ባሲጅ ለአብዮቱ ታማኝ ሲሆን ብዙ ጊዜ በአገሪቱ ውስጥ የሚፈጠሩ ተቃውሞዎችን ለመበተን ይጠቀምበታል። አብዮታዊ ዘቡና ባሲጅ በአውሮፓውያኑ አቆጣጠር 2009 አወዛጋቢ የነበረውን የቀድሞውን ፕሬዝዳንት መሐመድ አህመዲን ነጃድ እንደገና መመረጥን ተከትሎ የተቀሰቀሰውን ተቃውሞ አስቁሟል። በዚህ ተቃውሞ በርካታ የተቃዋሚ ደጋፊዎች የተገደሉ ሲሆን በሺዎች የሚቆጠሩትም ታስረው ነበር። የአብዮታዊ ዘቡ ኃይል ከአያቶላህ አሊ ኻሜኒ ጠንካራ ድጋፍ ጋር በኢራን ፖለቲካ ቁልፍ ተዋናይ መሆኑን ችለዋል። የአብዮታዊ ዘቡ መኮንኖችም በመንግስት በምክር ቤትና በሌሎች ተቋማት ላይ ወሳኝ ቦታዎችን ይዟል። የአብዮት ዘብ መኮንኖቹም በተደጋጋሚ የመንግስት ፖሊሲዎችን ይተቻሉ። የቀድሞው ዋና ኮማንድ ሜጀር ጀነራል መሐመድ አሊ ጃፈር ኢራን በ2015 ከዓለም ሀያላን ጋር ካደረገችው የኒውክሌር ስምምነት ጋር በተያያዘ በፕሬዝዳንት ሐሰን ሩሃኒ የቀረቡትን ሐሳቦች በግልጽ ሲቃወም ነበር። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልህ ሚና ያለው አብዮታዊ ዘቡ የአገሪቱን ምጣኔ ሀብትን በብዛት እንደተቆጣጠረውም ይታሰባል። ከወታደራዊ ዘርፉ ባሻገር አብዮታዊ ዘቡ በቤቶች፣ በግድብና በመንገድ ግንባታ፣ በነዳጅና ጋዝ ፕሮጀክቶች፣ በምግብና በትራንስፖርት እንዲሁም በትምህርትና በባህል ተግባራት ላይ በንቃት ይሳተፋል። የአብዮታዊ ዘቡ የምህንድስና ክንፍ ኻታም አልአንቢያ በ10 ሺዎች የሚቆጠሩ ሰራተኞች እንዳሉት የሚነገር ሲሆን በግንባታና በምህንድስና ውሎች በቢሊዮኖች የሚቆጠሩ ዶላሮችን ያገኛል። ከኢራን ምጣኔ ሀብት መዳከም ጋር በተያያዘ ተቃውሞዎች ሲያጋጥማቸው የነበሩት ፕሬዝዳንት ሩሃኒ የተንሰራፋውን የአብዮታዊ ዘቡን የንግድ ኢምፓየር በተደጋጋሚ ተችተዋል። በአንድ ወቅትም ቡድኑ የመንግስት ተቋማትን ያስፈራ መሳሪያ ያለው መንግስት ሲሉም ገልጸውት ነበር።